በመጽሐፍ ቅዱስ የአዲስ ኪዳን ጉዞ ውስጥ እጅግ የሚስብ የታሪክ ሂደትና ሁነት ካላቸው ውስጥ አንዱ ያስቆረጡ ይሁዳ ጉዳይ ነው። የብዙ ጊዜ ባለንበት ዓለም ለካህዲዎች ሁሉ ተምሳሌት አድርገን የምንጠቀመው ሰው በእርግጥ በእግዚአብሔር የመዳን ዕቅድ ውስጥ ተልኮው የተወሰነበት ሰው ነበር? በእውኑ ይሁዳ ጌታን ሊክድ ተፈጥሯል? እስኪ ምናልባት ወደ ውስጥ ዘልቀን በጥልቀት ስንረዳ ስለ ይሁዳ ሕይወት መመርመር ስንጀምር ለዚህና ለመሰል ጥያቄዎች መልስ ታገኛላችሁ። በእርግጠኝነት ለመናገር የሚቻለው ቪዲዮውን ከጨረሳችሁ በኋላ ስላስቆረጡ ይሁዳ ማንነት፣ ለምን ጌታን እንደሸጠ፣ የሸጠው ዘንድስ በጌታ ቀድሞውኑ የተመረጠ በመሆኑ ወይስ በነጻ ፈቃዱ በሚለው ጉዳዮች አዲስ አተያይ ትረዳላችሁ ብለን እናምናለን። አብራችሁን ቆዩ። ብዙዎች ለምንድነው ይሁዳ ብቻ ኢየሱስን ይክድ ዘንድ የተመረጠው ይላሉ? ከሐዋርያት ወይም ከሚከተሉት ለምን ሌሎች አልሆኑም? እንዲያውም አንዳንዶች እግዚአብሔር ይሁዳን ለዚህ ለተለየ ዓላማ እንደመረጠው አድርገው ይከራከራሉ፣ ሲያስተምሩም ይታያሉ። ሌሎች ደግሞ በእግዚአብሔር የማዳን መንገድ ዕቅድ ውስጥ ይሁዳ ወጥመድ ውስጥ የገባ ተጠቂ ነው ይላሉ። እናም በእርግጥ ይሁዳ ተጠቂ ነው ብለን ብንጠይቅ መልሱ በፍጹም አይደለም የሚል ነው። በመጀመሪያም ይሁዳ የተፈጠረው ኢየሱስን ለመካድ ነው የሚል ሐሳብ በመጽሐፍ ቅዱስ ማስረጃ የሌለው ተራ አሉባልታ ነው። በተጨማሪም ይህ ሐሳብ ከእግዚአብሔር ባህሪ ጋር የማይሄድ የተሳሳተ ትርጉም አሰጣጥ ነው። እንደሚታወቀው የአስቆሮቱ ይሁዳ ከ12ቱ የኢየሱስ ክርስቶስ ሐዋርያቶች መካከል ነው። እናም እርሱ ብቻውን ሐዋርያ ባለመሆኑ ክህደቱ ከ12ቱ ውስጥ በአንዱ ሊገባ ይችል ነበር። ይህንንም በመጽሐፍ ቅዱስ ውስጥ በምሳሌ ብንመለከት የአስቆሮቱ ይሁዳ ክህደት የተለየ አጋጣሚ አልነበረው። ክህደቱ ቀደም ሲል የነበረውን ተደጋጋሚና ቀደም ተከተላዊ ጉዳዮችን የተከተለና የጊዜ ውጤት ነው። አብዛኛው ሰው የሚያተኩረው በይሁዳ በመጨረሻው የክህደቱ ሥራ ላይ ነው። ነገር ግን የመጨረሻውን ሥራውን የሚጠቁም ቀደም ብለው የታዩ ፍንጮች እንደነበሩ አያስተውሉም። እነዚህም ሲገለጡ ይሁዳ በእርግጥ እንደሚታየው አይነት ሰው እንዳልነበር እንገነዘባለን። እርሱ ተጠቂ አልነበረም። የሚመርጠው ምርጫ በእርግጥ የሚያውቅም ነበር። ያደረገውም ነገር ቀደም ብሎ የተደረገውን ትንቢት የሚያሟላ ነበር። ምክንያቱም ከሐዋርያቱ አንዱ ጌታን አሳልፎ እንደሚሰጠው እንደሚክደው የተተነበየ ነበር። ነገር ግን ትንቢቱ የተዘጋ አልነበረም። ማለትም ከ12ቱ የትኛውም ሊሆን ይችላል። መጽሐፍ ቅዱስ እንደዚህ ይለናል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና የሚለው አገላለጽ ሰይጣን በጭንቅላቱ ውስጥ ለይቶ ያስቀመጠው ሰው እንደሌለ ያመለክተናል። በተመሳሳይ ለክህደቱ ወይም አሳልፎ ለመስጠት የተወሰነበትም አንዳችም ሰው አልነበረም። ሰይጣን ግን ዓላማውን ለማሳካት የሚረዳውን ፈቃደኛ ሰው ይፈልግ ነበር። ያስቆሮቱ ይሁዳም ራሱን ለዛ ዓላማ ዝግጁ አድርጎ አቀረበ። እስኪ በጥልቀት እንመልከት። ሰይጣን ለምንድነው ያስቆሮቱ ይሁዳን ለዚህ ዓላማ የመረጠ? 3 ዋና ዋና ምክንያቶች ለዚህ መነሻ ሆነው ይቀርባሉ። የመጀመሪያው ይሁዳ ኢየሱስን ጌታ ወይም አዳኝ አድርጎ ከመቀበል ይልቅ እርሱ ያሰበው ተራ መምህር ነው ብሎ ነበር። ለዚህም በጌታ የምድር ቆይታ አገልግሎት ውስጥ የትምህርት ቦታ ላይ ይሁዳ ኢየሱስን ጌታ ብሎ የጠራበት የመጽሐፍ ቅዱስ ጥቅስ የለም። ይሁዳ ኢየሱስን በሚጠራበት ጊዜ መምህር ወይም ረቡኒ ይለው ነበር። ይህም ይሁዳ ኢየሱስን መምህር ብቻ አድርጎ መመልከቱን የሚያሳይ ነው። ለምሳሌ በማቴዎስ ምዕራፍ 26 ቁጥር 25 ላይ አሳልፎ የሚሰጠው ይሁዳ መልሶ መምህር ሆይ እኔ ሆንን አለ። አንተ አልህ አለው። በዚህ ጥቅስ ውስጥ ያለው ሐሳብና የንግግር መለዋወጥ የሚያመለክተን ይሁዳ ኢየሱስን እንደ አንድ የሃይማኖት መሪ ብቻ የተመለከተ መሆኑን ነው። ይኸውም የተመረጠና አዳኝ መሆኑን ያላስተዋለ ነው። በማቴዎስ ምዕራፍ 26 ቁጥር 49 ላይም ወዲያውም ወደ ኢየሱስ ቀረበና መምህር ሆይ ሰላም ላንተ ይሁን ብሎ ሳመው።
ያስቆሮጡ ይሁዳ ወደ ክርስቶስ ቀርቦ መምህር ሆይ ብሎ እንደሳመው ያስነብበናል። ይሄው ሁነት በማርቆስ ምዕራፍ 14 ቁጥር 45 ላይም መጥቶም ወዲያውኑ ወደ እርሱ ቀረበና መምህር ሆይ ብሎ ሳመው። እነዚህ ሁለት የመጽሐፍ ቅዱስ ክፍሎች ሁሉ ጊዜ ይሁዳ ኢየሱስን መምህር ብቻ አድርጎ ያየው እንደነበር የሚያመለክቱ ናቸው። ይህ የይሁዳ ሐሳብ አምላክነቱን የካደ መሆኑን መገንዘብ ይጠበቅብናል። በሌላ በኩል ሌሎች ሐዋርያት እንደ ምሳሌ ጴጥሮስን፣ ቶማስን ብንመለከት ኢየሱስን የሚገልጡበት መንገድ የተለየ ነው። እስቲ ቀጥሎ ያለውን ጥቅስ እንመልከት። በዮሐንስ ምዕራፍ 20 ቁጥር 28 ላይ ቶማስም ጌታዬ አምላኬም ብሎ መለሰለት ይለናል። ቶማስ በዚህ ምንባብ ውስጥ አምላክነቱን ገልጦ ጠርቶታል። በሉቃስ ወንጌል ምዕራፍ 5 ቁጥር 8 ላይም ስምዖን ጴጥሮስ ባየ ጊዜ በኢየሱስ ጉልበት ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለው። ጴጥሮስ በዚህ መልኩ ገልጾታል። በዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይም እንደዚህ ይለናል። ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለህ አለ። እዚህ ላይ ጴጥሮስ አምላክነቱን በግላጭ የገለጠበት ጥቅስ ነው። እነዚህ ሁሉ ሐሳቦች ክርስቶስን ከመምህርነቱ በተጨማሪ አምላክነቱንና አዳኝነቱን ማመናቸውን ሐዋርያቱ ያረጋገጧቸው ናቸው። ይሁዳ ከሌሎች በተቃራኒ የኢየሱስ ክርስቶስን የእግዚአብሔር ልጅነት፣ አዳኝነትና አምላክነት ዕውቅና ባልሰጠና በካደ ሁኔታ እርሱ የአይሁድ መምህር ብቻ ነው ብሎ ያምን ነበር። ይህም እይታውም ከሐዋርያቱ ሁሉ ኢየሱስን በልቡ ማመንና መለወጥ የሚጎርለው አድርጎታል። ይሄ በይሁዳ በኢየሱስ ላይ ጠንካራ እምነት የጎደለው አካሄድና እርሱን መምህር ብቻ አድርጎ መቁጠሩ ለምን ይሁዳ የክህደትና አሳልፎ የመስጠት መንገድ እንደሆነ የሚጠቁመን ነው። የሚያድነውንም በእርሱ ማመንና ከእርሱ ጋር ኅብረት ያደርግ ዘንድ ባለመቻሉ አሳልፎ መስጠት ወይም መካድ በእርሱ ዘንድ ቀላል ነበር። ሁለተኛው ይሁዳ ኢየሱስን የካደበት ምክንያት ደግሞ በፍጹም ደንዳና ልብ ስለነበረው ነው። ይሄውም ከልቡ ጽናት የተነሳ ኢየሱስ ክርስቶስ ለእርሱ ምሕረትን እንዳደረገ የታየበት ነው። በዚህም ተመሳሳይ ሰይጣን ጴጥሮስን በፈተና ውስጥ ጥሎት ነበር። የመመለስ ልብ በመያዙ ግን ምሕረትን ከእግዚአብሔር ዘንድ አግኝቷል። ኢየሱስ ክርስቶስ ጴጥሮስን በሉቃስ ወንጌል ምዕራፍ 22 ቁጥር 31 ላይ ጌታም አለ ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። በዚህ ጥቅስ ላይ እንደምንመለከተው ሰይጣን ይሁዳን እንደጣለ ሁሉ ጴጥሮስንም ሊጥል ወዶ ፈትኖ ነበር። ልዩነቱ ጴጥሮስ ለኢየሱስ ክርስቶስ የማይናወጥ ፍቅር የነበረውና ቢወድቅ እንኳን በምህረቱ ይቅር ሊለው የታመነ መሆኑን በልቡ ያመነ ሰው የነበረ መሆኑ ነው። ይሄውም በኋላ ላይ በመመለሱ ተረጋግጧል። የይሁዳ ልብ በተቃራኒው እጅግ በጣም የደነደነ ሲሆን መግደላዊት ማርያም እንኳን ሳይቀር ሽቶ በኢየሱስ ክርስቶስ ላይ ባፈሰሰችበት ጊዜ እንኳን በትዝብት የተመለከተ ሰው ነበር። ኢየሱስ ክርስቶስ ስለ ወደፊቱ ክደቱ በቀጥታም በተዘዋዋሪም ያስጠነቅቀው ነበር። ነገር ግን ይህ ሁሉ ከመንገዱ የሚገታው አልነበረም። ይሄ ጠንካራ የሆነ ይሁዳ ልብ ከጴጥሮስ የማይናወጥ እምነት ጋር ሲነጻጸር ኢየሱስ ለእያንዳንዱ ሐዋርያት ብቻ ሳይሆን ልባቸውን ከፍተውና በእምነት ሆነው ለተቀበሉት ሁሉ መዳንን የሚሰጥ መሆኑን የሚያመለክት ነው። አሳዛኙ የይሁዳም ታሪክ የመለወጥ ሰፊ ድል በተገኘበት አጋጣሚ እንኳን ሳይቀር ለእውነተኛ እምነት ልባቸውን የዘጉ ሰዎች መዳን የሚረቃቸው መሆኑን የሚያሳየን ነው። በማቴዎስ ወንጌል ምዕራፍ 26 ከ6 እስከ 10 እንደዚህ ይላል። ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቶ የሞላው የአልባስጥሮስ ብልቃት ይዛ ወደ ኢየሱስ ቀረበች። በማዕድም ተቀምጦ ሳለ በራሷ ፈሰሰችው። ደቀ መዛሙርቱም ይህን አይተው ተቆጡና ይህ ጥፋት ለምንድን ነው? ይህ በብዙ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበርና አለ። ኢየሱስም ይህንን አውቆ እንዲህ አላቸው፣ መልካም ሥራ ሰርታለችና ሴቲቱን ለምን ታደክሟታላችሁ አላቸው። ኢየሱስ በማርያም መግደላዊት
እግሮቹን በሽቶ በታጠበ ጊዜ ይሁዳ ያድርጊት ገንዘብ መባከን ነው ብሎ በማሰብና ማርያምን በመሳደቡ ኢየሱስ ክርስቶስ ገስጾታል። የመጽሐፍ ቅዱስ ታሪክ እንደሚተርክልን ከዚያ ተግሳጽ በኋላ ይሁዳ ወደ ሊቀ ካህናቱ ሄዶ አሳልፎ መስጠት በሚችልበት ሁኔታ ይወያይም ይመካከርም ጀመር። ምን ያህል እንደሚከፍሉትም ጠየቀ። ያ ጊዜ ለይሁዳ ከእግዚአብሔር ምሕረትና ይቅርታ ለማግኘት ታላቅ ዕድል ነበር። እርሱ ግን የክደቱን መንገድ መረጠ። ይኸውም ባህሪ የልቦናውን ደንዳናነት የሚገልጥ ነው። ክደቱ ተፈጽሞ አሳልፎ ከሰጠው በኋላ እንኳ ይሁዳ ከኢየሱስ ክርስቶስ የምህረት ይቅርታን አልጠየቀም። በተቃራኒው ወደ ሊቀ ካህናቱ ሄዶ 30 ብሩን ፊታቸው ላይ ወረወረው። ይህ ድርጊቱ ይሁዳ ከትክክለኛው ምንጭ ይቅርታን አለመሻቱን ያመለክተናል። ምክንያቱም ከጥፋቱ መንጻትን የሻው ከሊቀ ካህናቱና ከሽማግሌዎቹ በመሆኑ እነርሱ ይቅርታ ለማድረግ አቅሙም ፍላጎታቸውም አልነበራቸውም። በማቴዎስ ወንጌል ምዕራፍ 27 ከ3 እስከ 5 ላይ በዛም ጊዜ አሳልፎ የሚሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30ውን ብር ለሊቀ ካህናት አለቆች ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን ገዶን? አንተው ተጠንቀቅ አሉት። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ። በዚህ የመጽሐፍ ቅዱስ መንባብ ውስጥ የካህናት አለቆች ስለ ይሁዳ ስሜት ግድ የማይሰጣቸው መሆኑን አንብበናል። በተጨማሪም የሚፈልገው ይቅርታ ከእርሱ ከራሱ ከኢየሱስ ክርስቶስ የሚገኝ መሆኑን ነግረውታል። ይሁን እንጂ እርሱ ግን ያንን በቀጥታ ከኢየሱስ ክርስቶስ አልጠየቀም። ይሄ ትረካ አሳዛኙ የይሁዳን ፍጻሜ የሚያስረዳን ነው። የክህደትን መንገድ የመረጠ ይሁዳ ኃጢአትን ይቅር ከሚለው ከኢየሱስ ክርስቶስ በቀጥታ መዳንን ምህረትንና ንስሐን ከርሱ ባለመፈለጉ የሥራውን በደል መዝኖ ከባድ መሆኑ ውሳኔ ወሰነ። የወሰነውም 30 ብር በቤተ መቅደስ ላይ ወርውሮ የገዛ ሕይወቱን በራሱ እጅ ነጠቀ። ይሁዳ በድርጊቱ ውጤት እጅግ በፈጸመው በደል አልነበረም የተጸጸተው። ምንም እንኳን ይሁዳ ለራሱ ቢያዝንም ስለፈጸመው ኃጢአት ግን ከራሱ ከኢየሱስ ክርስቶስ ምህረትን አልፈለገም። ሶስተኛውና የመጨረሻው ይሁዳ ለመካዱ ምክንያት ደግሞ ቀደም ሲል የነበረው ስግብግብነቱ ነው። ቀደም ብለን እንደጠቀስነው ይሁዳ ክርስቶስን ለመካድ አልፈለገም ነበር። በውስጡ የነበረው የገንዘብ ፍቅርና ስግብግብነት በእርሱ ሐሳብ ውስጥ ሰይጣን ተጽዕኖ ያደርግ ዘንድ እድል ፈጥሮለታል። መጽሐፍ ቅዱስ ይሁዳ ሌባ እንደነበርና በጠቅላላ ለሐዋርያቱ ተብሎ የሚሰጠውን ሁሉ ለራሱ ያደርግ እንደነበር ይገልጽልናል። ይህ ባህሪውም በውስጡ ያለውን ክፉ ምኞት በተለይም ስግብግብነቱንና ገንዘብ ወዳድ መሆኑን በተጨማሪ እምነት የጎደለው ሰው መሆኑን በቀላሉ በሰይጣን ወጥመድ ውስጥ የሚወድቅ ሰው እንዲሆን አድርጎታል። በዮሐንስ ወንጌል ምዕራፍ 12 ከ3 እስከ 6 ላይ ማርያምም ዋጋው እጅግ የከበረ የጥሩ ናርዶስ ሽቶ ንጥር ወስዳ የኢየሱስን እግር ቀባቸው። በጠጉሯም እግሩን አበሰች። ቤቱም ከናርዶስ ሽቶ ሞላ። ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሊሰጠው ያለው የስምዖን ልጅ ያስቆሮጡ ይሁዳ ይህ ሽቶ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምንድነው አለ። ይህንንም የተናገረ ሌባ ስለነበረ እንጂ ለድሆች ተገዶላቸው አይደለም፣ ከከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበር ነው ይለናል። የይሁዳን ወሳኝ የሆነውን ስብዕናውንና አሳልፎ የመስጠቱን ፍላጎት የሚያሳየ ነው። ከሁሉም ነገር ጥቂት ቀናት ቀደም ብሎ ኢየሱስ በቢታንያ በነበረው ቆይታ ከሞት ባስነሳው አልዓዛር በሚኖርበት ቦታ ውስጥ መግደላዊት ማርያም የጌታን እግሮች ውድ ሽቶ እየቀባች በሚያምረውም ጸጉሯ እግሩን ታጥብ ነበር። አክብሮቷንና ለጌታ ያላትን ፍቅር በምትገልጥበትም ጊዜ በዛ ሰዓት አሳልፎ የሰጠው ያስቆሮጡ ይሁዳ ግን በዚያ ስለተደረገው ነገር ተቃውሞውን አነሳ። ለምን ሽቶው ተሽጦ ገንዘቡ ለድሆች አይሰጥም የሚል ነበር። ይህ ጥያቄው በጎ የሚመስል ነው። ነገር ግን ዮሐንስ ወንጌል በግልጽ እንደሚያስቀምጠው ያሳሰበው የድሆች ጉዳይ አልነበረም። ጥያቄው የመነጨው ከስግብግብነቱ ሲሆን የሐዋርያቱን ጠቅላላ ገንዘብ ያዥ በመሆኑ ከዛም ላይ በተደጋጋሚ ለራሱ ጥቅም ይወስድ እንደነበር ገልጾልናል። በጠቅላላው ከነዚህ ሁሉ ነገሮች የምንረዳው
ምንም እንኳን ይሁዳ በእግዚአብሔር በረት ውስጥ የነበረና ስለ ኢየሱስ ታላላቅ ተአምራት ምስክር ቢሆንም ከስግብግብነቱና እምነት የጎደለው ልቡ ለሰይጣን የክፍት መንገድ መሳሪያ መሆኑን የሚያስገነዝበን ነው። ኢየሱስ የይሁዳን የሌብነት ባህሪውን የሚያውቅ ቢሆንም ነገር ግን እስከ መጨረሻው ጊዜ ድረስ በእርሱ እቅፍ ውስጥ መኖር ይችል ዘንድ እድሉን አልነፈገውም። እግዚአብሔርን በብዙ የበደሉ ሰዎች ወደ እርሱ ቀርበው ይቅርታን በለመኑት ጊዜ ኢየሱስ ያሳያቸውን ምህረትና ፍቅር ደጋግመን የተመለከትን ቢሆንም እንቢባይነቱ የኢየሱስን ማንነትና የመጣበትንም ዓላማ መረዳት ያለ መፈለጉንና የልቡን ጥልቅና ጠጣር የሆነ ደንዳናነት የሚያሳየን ነው። በመግደላዊት ማርያም ሥራ ያሳየው ባህሪ የመንፈሳዊነትን ትልቅ ዋጋና ለምህረት የሚያስከፍለው ዋጋ አለመረዳቱን ያመለክታል። ይሄ ቁሳዊነትንና ራስ ወዳድነት ባህሪውን አሳይቶበታል። በዚህ የመጨረሻው ዕጣ ፈንታው አምላኩን አሳልፎ መስጠት ሊሆን ችሏል። በማቴዎስ ወንጌል ምዕራፍ 26 ከ14 እስከ 16 እንደዚህ ይለናል። በዛም ጊዜ ያስቆሮጡ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናቱ አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ። እነርሱም 30 ብር መዘኑለት። ከዚያም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበር። የአስቆሮጡ ይሁዳም ስለ ጌታችን ኢየሱስ ክርስቶስ የነበረው መረዳት እና እምነት የተዛባ ስለነበር እንዲሁም በገንዘብ ፍቅርና በስግብግብነት መንፈስ የተጠመደ ስለነበር በመጨረሻም ጌታ ኢየሱስ ክርስቶስን አሳልፎ ለመስጠት ወሰነ። ውድ የአሳፍቲው ቤተሰቦች የይሁዳ ጉዞ አንድ ነገር ያመለክተናል። የስግብግብነትንና የሞራል ልዕልና ማጣትን ውጤት። ይሄ የይሁዳ ባህሪ ዛሬ ድረስ ክርስቲያንን በመንል ሰዎች ጭምር ይታያል። የሚዳሰስ ትልቅ እውነትም ነው። ብዙዎቻችን ስለ ቁራሽ እንጀራ ሃይማኖታችንን ክደናል። ስለ ደቃቂት ሳንቲምና ስለ ብናኝ ዱቄት የህሊናችንን ድምጽ አጥፍተን እግዚአብሔርን ረስተናል። እንደ ይሁዳ ለድሆች በማሰብ ሳይሆን በልታይ ባይነት መንፈስ በየአደባባዩ ደሃ ረዳን በማለትና እነርሱንም እየቀረጽን በማሳቀቅ ላይ ተጠምደናል። ዛሬ ላይ ሰይጣን አንድ ሳይሆን 1000 ይሁዳዎችን አፍርቷል። ከትንሽ ጀምሮ ሽምግልና እስካጎበጣቸው አዛውንቶች ድረስ የይሁዳ መንገደኞች በርከት ብለናል። እናም የምህረት ዕድል ሳይዘጋብንና ሳይመሽብን መንገዳችንን ለማስተካከል ጊዜው አሁን እንደሆነ ተገንዝበን የእግዚአብሔርን የማያልቅ ምህረቱንና ትዕግስቱን እያሰብን በእምነት ሆነን ስላጠፋነው ይቅርታ እንጠይቅ። ወደፊትም መንገዱን ለመጓዝ እንዲያስችለን ለሰይጣን በር አንክፈት እንላለን። ጸጋ ይብዛላችሁ።